ምንድነው ዝና ብራ ዝና መጣ ምን ፈልጋችሁ ምንም አጣመጣም እያልኩ አንድ የት ነው የደበቃችኋት ከዚህ ንከውና እፈነክታለሁ ምንድነው እፈነክታለሁ አደጋ እስኪ ጉድ ሀረባክ ብሩ ገደልከው ሰማይ አንተ ብቻ ወንድ አንተ ብቻ እጃለሰው አይደለም እሺ ከዚህ በኋላ ያ ጊዜ አብቅቷል ወንድ አውሬ ሲሆን አንፈራፈረው ትልቁን ዞን የማንም በሬ የሚፎክረው ያራድዬ ልጅ እስኪነሳ ነው ጀግና ዘራ ፈካኪ ዘራ ጀግና ዝና አይዞህ ወይኔ ጭቅላትህም እኮ አብጧል አይዞህ እሺ ትልቅ የመስራች ነው እዚህ መጣሁት በቃ ዝም ብለህ አንተ የመስራች ነው የምትለው ይኸውልሽ ባህር ዳር ሄደውን ሰውዬ እኮ አገኘሁት አዎ ሞገስ ከምርና አላምንም ሞገስ የእውነትና አላምንም ሞገስ የት ነው የምንገናኘው ነው መቼ ነው የምንሄደው ፈልግሽ ማለት ልትነግሪኝ የምትፈልጊው ነገር አለ ድሜ ሄደ ነው እናማ ያው ዛር መተካት አለብኝ ወደ ሀገር ቤት ሄጄ አዲስ ህይወት መጀመር አለብኝ አረ እንደዛ ነው ቅድስት አውጋሽ እና ባለማረኝ ነው እያልሻለሽው ቅድስት አዎ ድጋሚ ላንጠፋው ዳታ ደልሽ ሌላ ቀን ብንመጣ ይሻላል እኔ አልሄድም ይል ከፈለክ ራስ ማለት ትችላለህ ዛሬ ብሩክ እንደኔ የተመቸው ብቻ ላይክ ጋይስ እንዴ ወንድ ልጅ ቆረጠ ታውቃላችሁ አንዳንዴ ሁሉም ትግስትም ድንበሩን ሲያልፍ እንዴት ነው በስማም እኔ እንጃ ዛሬ ብሩክ እውነት አንጀቴ ነው ቅቤ ያጠጣው ጋይስ ዝና ጉረኛው ዝና ወጥሮ ሲወጠር ራሱን 180 ዲግሪ ሲያንቀሳቅስ ምናምን ማለት ነው ሲወጣጠር እንዴ በጉራና በእንትን መሰለው እንዴ ጀግንነት አይደለም ጉራ ጀግንነት አይደለም ወሬ ጀግንነት አይደለም የእውነት ብሩክ በዛም ዛሬ አንጀቴን ያጠጣው ማለት ነው እኔ ግን ሰጣብቅ የነበረው ሞገስን ነበር ለካ ሞገስ አይቶ እንትን ያለው እኔ ወደ ዝና እየሄደ መስሎኝ ነበር ለኬስ እሱ ብሩክን ለመሸሽ ነው ያን ያክል እንዴት ይሄን ያክል ያከብራል እንዴ እና ወዶች ዛሬ እውነት በስማም እስኪ እንደኔ የተመቻችሁ ብሩክ በዚህ ዛጋ ሲዘርረው ልኩን ነገረው ጋይስ ደሞ ከሱ በላይ የምር በጣም ነው ያሳቀች ዳጣ ዘራፋካኪ ዘራፋ ላይ ዘራፋካኪ ዘራፍ ዘራፍነት ስማም ዘራፍ እንዲ ፎከረች እኮ ማውሳኩ ሞዴቆን ስታይ ነው የደስታዋን ነው እውነት ማለት ነው እንትናማ ማለት ነው ማህሌት ታይታችኋታል ራሷን አንዲ ወዲስተ ደሞ ማለት ነው ዳጣ ዘራፍ ስትል ጭራሽ ማለት ነው ማህሌት የለጅም አረ ወይኔ እኔ በቃ ይሄን ነበር ይናፈቀኝ ጋይስ ይሄን ነበር ይናፈቀኝ ማህሌት አይናይኗ ቁልጭ ሲል ዝና ዛጋ ሲዘረር ይሄ ቀን አልነበር ይናፈቀኝ አሜዚንግ የሆነ ማለት ነው በጣም ነው ደስ ያለኝ ዛሬ በስማምና በቃ ብሩክ አያችሁ ትግስቱን ጨርሱ የዛን ሰዓት ዝም ያለው በጥፊ እንኳን ስትመታው ማህሌት ልጁ ፊት ለዛውም ምሳሌ ፊት በጥፊ ስትመታው ዝም ያለው ይችን ቀን ስለሚጠብቅ ነው ስለዚህ አንዳንድ ሰው ዝም ስትሉ ጅል ሆናችሁ ማታቆ ሆናችሁ አቅም የሌላችሁ ናችሁ ምናምን ይመስላል ግን መታሳልፉት ወይም አላማ ስላላችሁ ነው ያንን አላማችሁ ማሳካት ስለምትፈልጉ ነው
እና በቃ ባጭሩ እኔ ዛሬ በጣም ነው ሊሳለኝ ማህሌት ማን ነው ራሷን ይዛ ቀረች ምን ትበል ተዛ አረ ብሩክ ገደልከው አለ ማለት ነው ቢታራ ወንድ ከሆነች እንግዲህ አታግዝለትም ነበር እንደገና በኋላ እሱ ጥሏት እንዴት ሲል ማለት ነው ተራሱ አይዞ ተነስ ዝና አለውልህ አለች ማለት ነው እቺ ሽለጥለጥ አይሳካላትም አሁንም ደግሞ አታርፍም አይሳካላትም ጋይስ እውነት ማለት ነው በስማ በጣም ነው የሌለ ነው ዛሬ ደስ ያለኝ የሌለ ብሩክ እንግዲህ በደስታ ላይ ደስታ በቃ በስኬት ላይ ስኬት እየተጎናጸፈ ነው ያለው ማለት ነው እና በጣም ነው ደስ ያለኝ በዛ አጋጣሚ ዳጣ ራሱ ማለት ነው የምር በጣም ነው የተመቸች ዛሬ የምሬን ነው ከምር ካንጀቴ በጣም ነው የሳኩት ማርያም እና ብቻ በጣም ብዙ የሚያስተምር ነገርም አለው ትግስትም ልኩን ሲያልፍ ትግስትም መስመሩን ሲያልፍ እንደዚህ አይነት ይወጣዋልና እንግዲህ በብሩክ ላይ ያየነው በጣም እሱን ነው ለልጁ ብሎ ብዙ መስዋዕትነትን ከፍሎ ጅል ተብሎ ማትረባ የሆነ ፈሪ ተብሏል ግን ፍርሃቱ ጀግንነቱን ያጣው ወንድነቱን ዝም ያለው በቃ ብዙ ነገሮችን ዝም ያለው ግን ለልጁ ብሎ ነው ማለት ያችን ማሳካት ያለበት ነገር ማሳካት ስላለበት ነውና በጣም ነው ደስ ያለኝ ጋይስ ማለት ነው ያው እንግዲህ ሞገስ አሁንም ትንሽ ያካበደ ነው ግን ሉላም መታረቅ እንዳለበት እየገፋፋቸው ነው ሲቀጥል ደግሞ ዳጣ ራሱ እንደዚህኮ ዘረረው ስትለው ምናምን ባክሽ እርግጠኛ ነሽ ምናምን አለና ያው ብዙ ማውራት አልፈለገም ያው ውስጡ ላይ ትንሽ ቂም ስላለው ነው ግን በእርግጠኝነት አሁን እንደሚታረቁ ምንም አልጠራጠር ማለት ነው ውዶችዬ ሌላኛው እንግዲህ ደግሞ የዳጣ ጉዳይ መጨረሻ ላይ ደርሷል የእውነት በጣም ነው ደስ ያለኝ እሷን ራሱ እንግዲህ ሰውየው ተገኝቶ እንግዲህ እስከ ቤቱ ድረስ ሂደዋል ማለት ነው እንግዲህ ቤቱ ደረው በር እየቆረቆሩ ነው ያሉት እንግዲህ ምን አይነት ሰው ወጥቶ እንደሚያናግራቸው እውነት ዳጣ ታገኝ ይሆን እስኪ ግምታችሁን አስቀምጡ እኔ ግን ቤተሰቦቿ እንደምታገኝ በእርግጠኝነት ተስፋ አለኝ ማለት ነው እናንተስ ምን ታስባላችሁ እንግዲህ ዳጣ ደግሞ ቤተሰቦቿን አግኝታ በቃ ደስተኛ እንደምትሆን አንጠራጠርም እንግዲህ ሞገስ ሚስቱን ይዟል እሱንም ደግሞ በቃ ቁጭ ብለው እንደፈለጉ ወጣ ብለው ተዝናንተው ገብተው ወጣው ያንን ነገር ስኬታቸውን የሚያሳኩበት ሉላና ሞገስም ጊዜው ቅርብ ነው ከዛ ሲቀጥል ደግሞ ቅድስት ናት ቅድስትና ብሩክ እንግዲህ ቅድስት እንግዲህ ዳዳር እያለች ነው ዛሬ ጥያቄዎችን ጠይቀዋለች እንግዲህ ከገባው እንግዲህ እሱም እየተቀለሰለሰ ነበር ማለት እንዴት ተዛሬው ዲፈር ብሎ ፊቷን ለማየት ምናምን ፈርቶ ይቅርታ ማግባት አለብኝ ምናምን እያለችውና ባለ ፈልጋለሁ እያልሽ ነው ምናምን ሲላት አይ ምናምን አለና አልጋውን አንጥፍልኝ ምናምን አረሽ አረ እንዴ ነው ያክል ተናግረዋለች ኦሬዲ እኮ እንግዲህ ወድሃለሁ መቼም ቀጥታ አላለችው መፈቅራለሁ ወይ ካንተ ጋር አላለችው እሷ ግን ማራ እንትን እንደማለት እንደምትፈልግ ነው የነገረችው ማለት ነው እንግዲህ እሱ ማስበበት እንግዲህ መልስ እንደሚሰጥ አንጠራጠርም ሲቀጥል ደግሞ ዳጣ አይታችኋት ዳጣ ትነግራዋለች ብያችኋል ነበር ጋይስ ዳጣ እንግዲህ ራስን ህይወት ጀምርና ምናምን ተጥለው ሲላት ለምን እናትና ልጅ አታረጋቸውም ማንን ሲላት ቅድስቴና ምሳሌ ነው አለችው ምን ማለት ነው እሱ ደግሞ ሲላት ማለት እህትና እህት ምናምን አለችና ቀየሰች ማለት ሲቀጥል ተነግረዋለች ችግር የለባትም ዳጣ እና በርግጠኝነት ነግራው እንግዲህ ነገር ይሹ ሲጀመር እሱም ገብቶታል ኦሬዲ ቅድስቴ ያንን ነገር ስትነግረው በጣም ገብቶታል ማን ነው ከዛ ሲቀጥል ደግሞ ቅድስቴ ይሄ ዘመናዊ ጭፈራ በጣም እየተለማመደችው ነው አይ ዶንት ኖ ሃው እንዴት እንደሆነ አላቅም ያ ሰውዬ የዛን ሰዓት ብር ከፍሏት ሄደችው የነበረው ሰውዬ እዛ ጭፈራ ወገብሻ ይሰራም እንዴ ምናምን ሲላት ነበርና እንግዲህ ወዴት ተራለም ሲገባ ጭፈራ ግዴታ ነው ብላስባ ነው መሰለኝ እንግዲህ ለብሩክ ነው መሰለኝ ይሄ ዳንስ እየተጨረሰ ያለው እንግዲህ ቅድስትና ምሳሌ ዘና ያያሉ ነው ማለት ዘመናዊ ጭፈራ እየጨፈሩ ነው እንግዲህ እንዲህ ያሉ ነው ያወዛወዙ ነው እንግዲህ እነሱም እንደሚሳካላቸው በቅርብ አንጠራጠርም ማለት ነው በቃ ከመላችሁ በላይ እንግዲህ ብቻ ሁሉም ነገር በስኬት እየሆነ ነው እንግዲህ አሁን ላይ ማለት ትንሽ ልብ ልትገዛ ይመስላል እሱ ምንድነው ሞገስን ለመግደል ፍለጋውን ትታ ፍቅር ወጥመዷን ወዲ ዝና ለማድረግ እንግዲህ የራሷን ጥረት ያደረገች ይመስላል ኤፍራታ ናት ይሄንንም እንግዲህ እንዴት ታደርጊያለሽ
ሞገስን ተያዘ ማለት እኮ ምሳሌ እዝና እጅ ገባች ማለት ነው ሶሪ ሉላ እዝና እጅ ገባች ሉላን ደሞ ካገኘ ዝና ምን አንቺም ታደርግለታለች ስለዚህ አንቺ ሜዳ ቀርሽ አይደለም ወይ ምን እያሰብሽ ነው አረ ወደ ራስሽ ተመለሽ እያለቻት ነበር ለዛም እንግዲህ እንደዛ ይመስላል ኦኬ ይሄን ነገር ማሰብ አለብኝ ልክ ነሽ ልክ ሳትሆኛ አትቀሪም ብላ እንግዲህ ለትደውል የነበረችው መደወሏን አቁማለች ማለት ነው በቀጣይ ክፍል በአዲስ ቪዲዮ እስከምንገናኝ ላይክ ያደርጋችሁ ጠብቁን መልካም ጊዜ ይሁንላችሁ ወዳችሁ ስለምትከታተሉኝ አመሰግናለሁ ባይ